ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 25 አብርሃም ኬጡራ የተባለች ሌላ ሚስትን አገባ። እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ የስቦቅንና ስዌህን ወለደች። ዮቅሳንም ሳባንና ድዳን ወለደ። የድዳንም ልጆች አሶራውያን፣ ለጡሳውያን፣ ለኡማውያን ናቸው። የምድያምም ልጆች ጌፌር፣ ኤፌር፣ ሄኖህ፣ አብዲዳ እና ኤልዳና ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃም ያለውን ሀብት ሁሉ ለይስሐቅ አወረሰው። ለቁባቶቹ ልጆች ግን በሕይወት እያለ ስጦታን አደረገላቸው። ከልጁ ከይስሐቅም ርቀው እንዲኖሩ ወደ ምስራቅ ሰደዳቸው። አብርሃም በጠቅላላው 175 ዓመት ኖረ። ከዚያም አረፈ። እድሜ ጠግቦ በመልካም ሽምግልና ሞተ። ወደ ወገኖቹም ተሰበሰበ። ልጆቹ ይስሐቅና እስማኤል በመምሪያ አጠገብ በምትገኝ በኬጢያዊው በሳኦር ልጅ በኤፍሮን እርሻ በመክፈላ ዋሻ ቀበሩት። ይህም የእርሻ ቦታ አብርሃም ከኬጣውያን የገዛው ነበረ። ከሚስቱ ከሳራ አጠገብ በዚያ ተቀበረ። አብርሃም ከሞተ በኋላ እግዚአብሔር ይስሐቅን ባረከው። በዚህ ጊዜ ይስሐቅ በኤርላይሪ አቅራቢያ ይኖር ነበር። ግብፃዊቷ የሳራ አገልጋይ አጋር ለአብርሃም የወለደችለት የእስማኤል ትውልድ ይህ ነው። የእስማኤል ልጆች ስም እንደ እድሜያቸው ቅደም ተከተል እንዲህ ነው። የእስማኤል በኩር ልጅ ነባኦት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማህ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። እነዚህ የእስማኤል ልጆች ነበሩ። እነርሱ በኖሩባቸውና በሰፈሩባቸው ቦታዎች የ12 ነገድ አለቆች ስሞች ናቸው። እስማኤል በጠቅላላው 137 ዓመት ኖረ። ከዚያም ሞተ። ወደ ወገኖቹም ተሰበሰበ። ዘሮቹም መኖሪያቸውን ከግብፅ ድንበር አጠገብ ወደ አሶር በሚወስደው መንገድ በኤላውጥና በሱር መካከል አደረጉ። ከወንድሞቻቸውም ሁሉ ጋር በጠላትነት ኖሩ። የአብርሃም ልጅ ይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ርብቃን ሲያገባ እድሜው 40 ዓመት ነበረ። ርብቃ በሰሜን ምዕራብ በሜስጦሚያ የሚኖረው የሶሪያዊው የባቱኤል ልጅ የሶሪያዊው የላባ እህት ነበረች። ይስሐቅ ርብቃ መካን ስለነበረች ስለርሷ ወደ እግዚአብሔር ጸለየ። እግዚአብሔር ጸሎቱን ሰማ። ርብቃም ጸነሰች። ልጆችም በማህፀኗ ውስጥ እርስ በርሳቸው ይገፋፉ ጀመር። እርሷም ለምን እንዲሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ ወገኖች በማህፀንሽ አሉ፣ 2 ሕዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላው ይበረታል፣ ታላቁ ለታናሹ አገልጋይ ይሆናል አላት። የመውለጃዋ ጊዜ ሲደርስም እነሆ በማህፀኗ መንታ ወንዶች ልጆች ነበሩ። በመጀመሪያ የተወለደው መልኩ ቀይ፣ ሰውነቱን በሙሉ ጠጉር የለበሰ ነበር። ስለዚህ ስሙ ኤሳው ተባለ። ከዚያም ወንድሙ ተወለደ። በእጁም የኤሳውን ተረከዝ ይዞ ወጣ። ከዚያም የተነሳ ስሙ ያዕቆብ ተባለ። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበር። ልጆቹም አደጉ። ኤሳው ጎበዝ አዳኝ የበረሃም ሰው ሆነ። ያዕቆብ ግን ጭምት ከድንኳኑ የማይወጣ ሰው ነበር። ይስሐቅ ከአደን የመጣ ስጋ ደስ ይለው ስለነበር ኤሳውን ይወደው ነበር። ርብቃ ግን ያዕቆብን ትወደው ነበር። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳው ያዕቆብን ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብ በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ያዕቆብም ኤሳውን እንዲያማ አስቀድመህ ማልልኛ አለው። ስለዚህም ማለለት፣ ብኩርናውንም ለያዕቆብ ሸጠለት። ያዕቆብም
ለኤሳው እንጀራና የምስር ወጥን ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት። ምዕራፍ 26 ቀድሞ በአብርሃም ዘመን ከደረሰው ራብ ሌላ በአገሩ ራብ ሆነ። ይስሐቅም የፍልስጤም ንጉስ አቤሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገለጠለት፣ እንዲህም አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብጽ አትውረድ። ለጥቂት ጊዜ እዚህ አገር ተቀመጥ፣ እኔም ካንተ ጋር ሆናለሁ፣ እባርክሃለሁ። ይህንን ምድር በሙሉ ላንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ የገባሁትን ቃል አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛለሁ። ይህም ምድር በሙሉ ለዘርህ እሰጣለሁ። የምድር ሕዝቦችም ሁሉ በዘርህ አማካኝነት ይባረካሉ። ይኸውም አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ሥርዓቴንና ሕጌን በመጠበቁ ነው። ስለዚህ ይስሐቅ በጌራራ ተቀመጠ። የዚያም አገር ሰዎች ስለ ሚስቱ በጠየቁት ጊዜ እህቴ ናት አለ። ምክንያቱም ሚስቴ ናት ብል ርብቃ ቆንጆ ስለሆነች የአገሬው ሰዎች በእርሷ ምክንያት ይገድሉኛል በማለት ፈርቶ ነበር። ይስሐቅ ብዙ ጊዜ በዚያ ከኖረ በኋላ የፍልስጤም ንጉስ አቤሜሌክ አንድ ቀን ወደ ውጪ ሲመለከት ይስሐቅ ሚስቱ ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠርቶ እርሷ ሚስት ሆና ሳለች እንዴት እህቴ ናት ትላለህ አለው። ይስሐቅም በእርሷ ሰበብ ሕይወቴን እንዳላጣ ብዬ ነው አለው። አቤሜሌክም መልሶ እንዲህ ያለ ነገር ያደረክብን ለምንድን ነው? ከሰዎቻችን አንዱ ሚስትህን ቢደፍራት ኖሮ በእኛ ላይ በደል አስከትለህብን ነበርኮ አለው። አቤሜሌክም ይህንን ሰው ወይም ሚስቱን የነካ በሞት ይቀጣል የሚል ትእዛዝ ለሕዝቡ ሁሉ አወጣ። ይስሐቅም በዚያች ምድር ዘር ዘራ። እግዚአብሔርም ባረከለትና በዚያኑ ዓመት 100 እጥፍን አመረተ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየጨመረለት ሄደ። ብዙ የበግና የፍየል መንጋ፣ ብዙ ከብት፣ ብዙ አገልጋዮችም ስለነበሩት ፍልስጤማውያን ተመቀኙት። ከዚህ የተነሳ ፍልስጤማውያን አባቱ አብርሃም በሕይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። አቤሜሌክም ይስሐቅን ከኛ ይልቅ ኃያል ሆነሃልና አገራችንን ልቀቅልን አለው። ይስሐቅም ያንን ቦታ ትቶ ሄደ፣ በጌራራ ሸለቆም ተቀመጠ። ይስሐቅም በአባቱ በአብርሃም ጊዜ ተቆፍረው የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስምም መልሶ ጠራቸው። የይስሐቅ አገልጋዮችም በሸለቆ ውስጥ ሲቆፍሩ ከጉድጓዱ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው በማለት ከይስሐቅ እረኞች ጋር ጠብን አነሱ። ከዚህ የተነሳ ይስሐቅ ያንን የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተውበታልና። አሁንም እንደገና ሌላ የውሃ ጉድጓድ ቆፈሩ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓድ ስጥና ብሎ ጠራው። ይስሐቅም ያንን ቦታ ትቶ ሌላ ስፍራ ላይ የውሃ ጉድጓድን አስቆፈረ። በዚህ ጊዜ አንድም ሰው ጠብ አላነሳበትም። ስለዚህ ያንን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ሮሆቦት ብሎ ጠራው። ከዚያም ይስሐቅ ወደ ቤርሳቤህ መጣ። በዚያም ሌሊት እግዚአብሔር ተገለጠለትና እኔ የአባትህ የአብርሃም አምላክ ነኝ፣ ካንተ ጋር ነኝና አትፍራ፣ እባርክሃለሁ፣ ስለ አገልጋይም ስለ አብርሃም ስል ዘርህን አበዛለሁ አለው። ይስሐቅም በዚያ ስፍራ መሠዊያን ሰርቶ የእግዚአብሔርን ስም ጠራ፣ ድንኳንም ተከለ። አገልጋዮቹም በዚያ የውሃ ጉድጓድን ቆፈሩ። አቤሜሌክም ከአማካሪው ከአዝኮትና ከሰራዊቱ አዛዥ ከፊልኮር ጋር ከጌራራ ተነስቶ ይስሐቅ ወዳለበት ስፍራ መጣ። ይስሐቅም ጠልታችሁኝ ካባረራችሁኝ በኋላ አሁን ደግሞ ለምን መጣችሁ
ብሎ ጠየቃቸው። እነርሱም እንዲህ አሉ፣ እግዚአብሔር ካንተ ጋር መሆኑን በግልጽ ተረድተናል። ስለዚህ በመሐላ የጸና ውል በመካከላችን መኖር አለበት አልን። እኛም ይህ በእኛና በአንተ መካከል የሚጸና ውል ነው። አሁንም ካንተ ጋር ስምምነት እናድርግ፣ አንተን እንዳልጎዳንህ ነገር ግን በጎነትን እንዳሳየንህ በሰላምም እንደሸኘንህ ሁሉ አንተም ክፉን እንዳታደርግብን በመካከላችን ውል ይደረግ። አንተን እንደሆነ መቼም እግዚአብሔር ባርኮሃል። ይስሐቅም ድግስ ደግሶ አበላቸው፣ አጠጣቸው። በማግስቱም በማለዳ ተነስተው በመካከላቸው መሐላም ፈጸሙ። ይስሐቅም አሰናበታቸው፣ እነርሱም በሰላም ሄዱ። በዚያኑ ዕለት የይስሐቅ አገልጋዮች መጥተው ስለቆፈሩት የውሃ ጉድጓድ ነገሩት። ውሃ እኮ አገኘን አሉት። እርሱም የውሃውን ጉድጓድ ሳቤህ አለው። ከዚያም የተነሳ የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ተብሎ ይጠራል። ኤሳው 40 ዓመት በሆነው ጊዜ የኬጢያዊው የብዒር ልጅ ዮዲትን እንዲሁም የኬጢያዊውን የኤሎንን ልጅ ቤስሞትን አገባ። በእነዚህም ሴቶች ምክንያት ይስሐቅና የርብቃ ልብ እጅግ ያዝን ነበር። ምዕራፍ 27 ይስሐቅ አርጅቶ ዓይኖቹ ደክመው ማየት በተሳናቸው ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁኝ አለ። ይስሐቅም እንዲህ አለ፣ ይኸው እኔ አርጅቻለሁ፣ የምሞትበትንም ቀን አላውቅም። ስለዚህ የአደን መሳሪያህን የፍላጻ ኮረጆህንና ቀስትህን ይዘህ ወደ ዱር ሂድ፣ አድነህም አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለው ምግብን አዘጋጅተህ አብላኝ። ይስሐቅም ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለው ምግብን እንድበላ አዘጋጅልኝ ሲለው ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ። ተነሳና ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶችን አምጣልኝ። እኔም አባትህ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የእኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልኩት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማንን አተርፋለሁ ማለት ነው። እናቱም ልጄ ሆይ ያንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርኩህ ሄደህ ጠቦቶቹን አምጣልኝ አለችው። እርሱም ሄዶ ጠቦቶቹን ለእናቱ አመጣላት። እርሷም ልክ አባቱ እንደሚወደው አይነት አጣፍጣ ጥሩ ምግብን አዘጋጀችለት። ከዚያም ርብቃ በቤት ያስቀመጠችውን የታላቁ ልጇን የኤሳውን ምርጥ ልብስ አንስታ ለታናሽ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦቶቹን ቆዳ አለበሰችው። ከዚያም ያሰናዳችውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆ አለሁኝ ልጄ፣ ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝንም አድርጌያለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣውልህ ብላ አለው። ይስሐቅ ልጁን ልጄ ሆይ ከመቼው ቀንቶህ መጣ ሲል ጠየቀው። ያዕቆብም እግዚአብሔር አምላክ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በእርግጥ ልጄ ኤሳው መሆንህን እንዳውቅ እስቲ ቀረብ በልና ልዳብስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምጽ የያዕቆብ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህም ባረከው። ይስሐቅም
በእርግጥ አንተ ልጄ ኤሳው ነህ ሲል ጠየቀው። ያዕቆብም አዎን ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነህ ካመጣኸው አቅርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዛም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅም የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይ ጠል የምድር በረከት የተትረፈረፈ እህልና የወይን ጠጅን ይስጥህ። መንግስታት ይገዙልህ፣ ህዝቦች ተደፍተው እጅ ይንሱ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱ። የሚረግሙ የተረገሙ ይሁኑ፣ የሚባርኩ የተባረኩ ይሁኑ። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደንኩት ብላ አለው። አባቱ ይስሐቅም አንተ ደግሞ ማን ነህ ሲል ጠየቀው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣትህ በፊት በልቼ መረኩት፣ እርሱም በእርግጥ የተባረከ ይሆናል አለው። ኤሳውም የአባቱን ቃል ሲሰማ ድምጹን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ ባክህ መርቀኝ አለው። ይስሐቅም ወንድምህ መጥቶ አታሎኝ ምርቃትህን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜው ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለኔ ያስቀረኸው ምን ምርቃት የለም ብሎ ጠየቀ። ይስሐቅም ለኤሳው ባንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮቹ እንዲሆኑ እህሉ የወይን ጠጁ የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ላንተ ምን ላድርግልህ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃት ይቺ ብቻ ናት? እባክህ አባቴ እኔንም መርቀኝ አለው። ድምጹንም ከፍ አድርጎ አለቀሰ። አባቱ ይስሐቅም እንዲህ ሲል መለሰለት፣ መኖሪያህ ከምድር በረከት ከላይም ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረህ በተነሳህ ጊዜ ግን ቀንበሩን ከጫንቃክ ላይ ወዲያ ትጥላለህ። ያዕቆብ ስለመረቀው ኤሳው በያዕቆብ ላይ ቂም ያዘበት። በልቡም ግድ የለም የአባቴ መሞቻው ቀርቧል፣ ከለቅሶ በኋላ ወንድሜን ያዕቆብን እገድለዋለሁ ብሎ አሰበ። ርብቃ ታላቁ ልጇ ኤሳው ያሰበውን በተናገራት ጊዜ ታናሹ ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ሊገድልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ ምልህን አድርግ፣ በካራም ምድር ወደሚኖረው ወደ ላባ ቶሎ ሽሽ። የወንድምህ ቁጣ እስኪበርድ እዚያው ቆይ። ነገር ግን ቁጣው በርዶለት ያደረክበትን ከረሳ በኋላ እንድትመለስ እልክብሃለሁ። ትመጣለህ፣ ሁለታችሁንም በአንድ ቀን ለምልጣ። ከዚያም ርብቃ ይስሐቅን ኤሳው ባገባቸው በኬጢያውያን ልጆች ምክንያት መኖር አስጠልቶኛልና ያዕቆብም ከዚያው ሀገር ከኬጢያውያን ልጆች ሚስት የሚያገባ ከሆነ ሞቴን እመርጣለሁ አለችው። ምዕራፍ 28 ይስሐቅ ያዕቆብን አስጠርቶ ከመረቀው በኋላ እንዲህ ሲል አዘዘው፣ ምንም ቢሆን ከነዓናዊ ሴት አታግባ። አሁኑኑ ተነስተህ በሰሜን ምዕራብ መስጦሚያ ወደሚኖረው ወደ እናትህ አባት ወደ ባቱኤል ቤት ሂድ። እዚያም ካጎትህ ከላባ ሴቶች ልጆች መካከል አንዲቷን አግባ። ሁሉን ማድረግ የሚችል አምላክ ይባርክህ።
ብዙ ሕዝብ እስክትሆን ድረስ ልጆችን አፍራ፣ ዘርህን ያብዛው። እግዚአብሔር ለአብርሃም ሰጥቶ የነበረውን አንተም በስደት የምትኖርበትን ይህችን ምድር ርስት አድርጎ ያወርስክ ዘንድ ለአብርሃም የሰጠውን በረከት ላንተና ለዘርህ ይስጥ። ይስሐቅም ያዕቆብን በሰሜን ምዕራብ መስጦሚያ ወደሚኖረው የያዕቆብ የኤሳው እናት የርብቃ ወንድም ወደ ሆነው ወደ ሶርያዊው የባቱኤል ልጅ ወደ ላባ ላከው። ኤሳው ይስሐቅ ያዕቆብን መርቆ ሚስት እንዲያገባ ወደ ሰሜን ምዕራብ መስጦሚያ እንደላከውና በባረከውም ጊዜ ከነዓናዊ ሴት አታግባ ብሎ ትእዛዝ እንደሰጠው ሰማ። ያዕቆብ የአባትና የእናቱን ፈቃድ ለመፈጸም ወደ መስጦሚያ መሄዱንም ተረዳ። በዚህም የከነዓናውያን ሴቶች በአባቱ በይስሐቅ ዘንድ የቱን ያህል የተጠሉ መሆናቸውን ተገነዘበ። ስለዚህም ወደ እስማኤል ሄደ። የአብርሃም ልጅ እስማኤል የወለዳትን የነባኦትን እህት ማህሌትን በሚስቶቹ ላይ ተጨማሪ አድርጎ አገባ። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራም እንደደረሰ ፀሐይዋ ጠልቃ ስለነበር አዳሩን በዚያ አደረገ። በአቅራቢያውም ከነበሩት ድንጋዮች አንዱን ተንተርሶ ተኛ። በህልሙም ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መልአክ ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትንም ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትሰፋለህ። የምድርም ህዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። እኔ ካንተ ጋር ነኝ። በምትሄድበት ስፍራ ሁሉ እጠብቅሃለሁ። ወደዚህችም ምድር እመልስሃለሁ። የሰጠውንም ተስፋ እስከምፈጽምልህ ድረስ አልተውህም። ያዕቆብ ከእንቅልፉ ሲነቃ በእውነት እግዚአብሔር በዚያ ስፍራ አለ፣ እኔ ግን ይህንን አላወቅኩም ነበር አለ። እርሱም በፍርሃት ይህ ስፍራ እንዴት የሚያስፈራ ነው! ይህስ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት፣ የሰማይም ደጅ ነው አለ። ያዕቆብም በማግስቱ ማልዶ ተነሳ፣ ተንትርሶት ያደረገውንም ድንጋይ አንስቶ እንደ ሐውልት አቆመው። በአናቱም ላይ የወይራ ዘይትን አፈሰሰበት። ያንንም ቦታ ቤተል ብሎ ሰየመው። ቀደም ሲል ግን የከተማይቱ ስም ሎዛ ነበር። ከዛም ያዕቆብ እንዲህ ሲል ተሳለ፣ እግዚአብሔር ከኔ ጋር ቢሆን በመሄድበትም መንገድ ቢጠብቀኝ፣ የምበላውንም ምግብ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በደህና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆምኩት ድንጋይ የእግዚአብሔር ቤት ይሆናል። ከምትሰጠኝም ሀብት ሁሉ ከ10 እጅ አንዱን ላንተ ሰጣለሁ። ይህንን እያዳመጣችሁ ያላችሁ እግዚአብሔር ይባርካችሁ። ምዕራፍ 29 በቀጣይ ይለቀቃል። ለሌሎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር አድርጉ። ተባረኩ።